ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎች የሚሆን የአማርኛ የፊደል ጥናት ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ ወይም ደግሞ በኖቲፊኬሽን መልክ እንዲደርሷችሁ ቻናሉን ላይክ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን በክፍል 1 ቆይታችን ከሀሌታ ሀ እስከ ቀ ድረስ ያሉትን ሆሄያት ወይም ደግሞ ፊደላት ለመመልከት ሞክረናል። በዛሬ በክፍል 2 የአማርኛ የፊደል ጥናታችን ደግሞ ከበ እስከ አ ድረስ ያሉትን እንመለከታለን። በጽሞና ተከታተሉኝ። እንግዲህ ማንኛውም ሁልጊዜ እንደምለው ማንኛውም ጻፊ ማንኛውም አንባቢ መነሻው ወይም ደግሞ መሰረቱ የሚጀምረው ከፊደል ነው። ፊደሎችን ሀሁ ብሎ ቆጥሮ ነው። ዛሬ የምታዩት የሚጽፍ የሚያነብ የሚደርሰው ሁሉ ከዚህ ተነስቶ ነውና እናንተም በጽሞና እያንዳንዳቸው ፊደሎችን ቆጥራችሁ ነገ የተሻለ ህይወት እንደምትደርሱ እርግጠኛ ነኝ። ዋናው ነገር እናንተ ምንድነው እዚህ ጋር የምታያቸው ፊደሎችን አንዱ ፊደል ይሄ ፊደል ከዚህኛው ጋር በምን ይለያል፣ ይሄኛውስ ከሌሎች ጋር ከነዚህ ጋር በምንድነው የሚለየው የሚለውን ነገር በደንብ አስተውሎ መመልከት ነው። ከዛ በኋላ ፊደል ካወቃችሁ የማታነቡበት የማትጽፉበት አንዳችም ነገር አይኖርም ማለት ነው። ስለዚህ እናንተ ዋና ነገር ትኩረት ማድረግ ያለባችሁ ከምኑ ላይ ነው? ከፊደሎቹ ላይ ትኩረት ማድረግ ይኖርባቸዋል። እስኪ ወደ ቆጠራው እንግባ። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ። እስኪ አንድ ጊዜ እንድገማቸው። በ ቡ ቢ ባ ቤ ብ ቦ። በጣም ጥሩ። እንዲህ እያደረጋችሁ ማንበብ መቻል አለባችሁ ማለት ነው። በጣም ጥሩ። እስኪ ቀጣዩን ደግሞ እንያት። እቺ ተ ቱ ቲ ታ ቴ ት ቶ። በጣም ጥሩ። አንድ ልድገማቸው። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። እንዲህ ያደረጋችሁ በደንብ መቁጠር መቻል አለባችሁ። ልብ አድርጉ። አሁን ይሄ እዚህ ጋር በብለን የተመለከትነው ፊደልና ተ የተባለ ፊደል ልዩነታቸው ምንድነው? እያንዳንዳቸው መለየት፣ ቅርጻቸውን ማስተዋል መለየት መቻል አለባችሁ ማለት ነው። እንዲህ ስታደርጉ ነው እያንዳንዱ ትምህርቱን በደንብ ገብታችሁ ልታልፉት የምትችሉት። እናንተም ወደ ፈለጋችሁት ማንበብ መጻፍ የምትደርሱ ማለት ነው። ኦኬ፣ ከዚህ ቀጥለን ደግሞ ቸን እንመለከታለን። ቸ ማለት ይሄ ነው። እስከንጠራው ቸ ቹ ቺ ቻ ቼ ች ቾ። በጣም ጥሩ። አንድ እንድገማቸው። ቸ ቹ ቺ ቻ ቼ ች ቾ። በጣም አሪፍ። ልክ እንዲያደርጋችሁ በደንብ መለማመድ መቻል አለባችሁ ማለት ነው። ኦኬ፣ በጣም ጥሩ። ከቸ ቀጥለን የምናገኘው የአማርኛ ፊደላችን ማን ነው? ሀ ይባላል። ሀ። ይህ ሀ የስም ሞክሼ ወይም ደግሞ ሞክሼ ፊደላት እንዳሉት በቀደም በክፍል 1 ቆይታችን ተናግሬያለሁ። ለምሳሌ የዚህ ሞክሼ ፊደል
እንትኖቹ እነማን ናቸው? ሞክሸ ፊደላቶቹ እነማን ናቸው? የሀዚህ ሀሌታ ሀ ብለን እቺ ጠራናት ፊደል። ከዚያስ ሐሞረ ሀ ብለን የምንጠራው ደግሞ ይሄ ፊደል ሞክሸ ፊደላቶቹ ናቸው። የማን? የዚህ ኃይለ ሥላሴው ሀ ወይም ብዙሃኑ ሀ ተብሎ ለሚጠራው ፊደል ማለት ነው። በጣም ጥሩ። ስለዚህ እስኪ እንቁጠራቸው አሁን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። አንድ እስኪ እንድገማቸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። እንዲህ ያደረጋችሁ ማንበብ መቻል አለባችሁ ማለት ነው። ኦኬ። ከዚህ ቀጥሎ ደግሞ ነ ይባላል። ነ ማለት በቅርጽ ደረጃ ይሄ ነው። ይሄ ፊደል ነ ይባላል። እስኪ እንቁጠረው በጋራ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም ጥሩ። አንዴ እንድገማቸው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ። እንዲህ እያደረጋችሁ ማንበብ መቻል አለባችሁ። ኦኬ። ከነ ቀጥለን የምናገኛት ይቺ ኘ የምትባል ፊደል ናት። በመሰረቱ ይቺ ኘ እና ይቺ ነ የሚለያዩት ከዚህ ጋር ከጭንቅላታቸው ባለው ይቺ አግዳሚ መስመር ነው። በአግዳሚዋ መስመር ለምሳሌ እዚህ ጋር እንዲች ብትጨመርባት ኘ ትሆናለች። ስለዚህ እንዳጋችሁ ልዩነታቸውን ማየት ማወቅ መቻል አለባችሁ። እኒህ ሁለቱ ፊደሎች ልዩነታቸው ምንድን ነው? ከላይ ባለው በዚህ ላይ ባለው ጭንቅላት መስመር ነው ማለት ነው። ከጭንቅላታቸው ያለው ሰረዝ መስመር ነው። ስለዚህ እንዳጋችሁ መሸምደድ መቻል አለባችሁ። ኦኬ። እንቁጠራቸው እስኪ ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። አንድ እንድገማቸው ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። በጣም ጥሩ። ልክ እንዲያደርጋችሁ በደንብ ማንበብ መላልሳችሁ ለአእምሯችሁ መንገር መቻል አለባችሁ ማለት ነው። ለአእምሯችሁ መንገር መቻል አለባችሁ። በጣም ጥሩ። የመጨረሻን ስንጥራት አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። በጣም ጥሩ። እስኪ እንቁጠራቸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። በጣም ጥሩ። ልክ እንደዚህ እያደረጋችሁ መላልሳችሁ ማንበብ መቻል አለባችሁ ማለት ነው። በነገራችን ላይ ይሄ ፊደል አልፋው አ ይባላል። አልፋዋ አ ተብላ ትጠራለች። ሞክሸ ፊደልም አላት። ሞክሸ ፊደሏ በቅርጽ ደረጃ ይሄንን ነው የሚመስለው። ሞክሸ ፊደሏ አይኗ አ የምትባለዋ ማለት ነው ይቺ ነች። ስለዚህ ይቺን በሰዓቱ ስንደርስ እንማራታለን። ይቺኛቱ አሁን እኔ በእጅ ጻፍኳትኝ አ ትባላለች። አ ነገር ግን በቅርጽ ደረጃ ይለያያሉ። ይቺኛቱ አይኗ አ ስትባል እዚህ ጋር የጻፍኳቸው ይቺኛቱ ግን አልፋዋ አ ብለን እንጠራታለን ማለት ነው። በጣም ጥሩ። ልክ እንደዚህ እያደረጋችሁ አንብባችሁ አልገባችሁ ያለ ነገር ካለ ኮሜንት ሳጥን ላይ ያስቀምጡልኝ። እንዲሁም ሁልጊዜ እንደምለው እንዲሰራላችሁ የምትፈልጉት ማንኛውንም አይነት የትምህርት አይነት አማርኛ፣ ሂሳብ፣ እንግሊዘኛ ዋቴቨር
ሀሳባችሁን ኮሜንት ሳጥን ላይ አስፍሩልኝ። ይህ ቪዲዮ ለሁሉም የሚዳረስ ዘንድ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ